የመከላከያ ጄኔራሎች የተቀበረ ጦር መሳሪያና ነዳጅ አወጣን ብለዋል። የፋኖ ኃይሎች ደግሞ በርዕሰ መዲናዋ ባህር ዳር አቅራቢያ ባሉ ስፍራዎች ጠንካራ ውጊያ ማድረጋቸውን አሳውቋል። ጄኔራል አበባው ታደሰ ግንባር ተገኝተው የሀገሪቱን ወጣት ለጦርነት ሲያነሳሱም ያገዛዙ ወታደራዊ ተሽከርካሪዎችን በገፍ ሲንቀሳቀሱ የተስተዋሉበት ውሎም ሆኗል። ዝርዝሩ ተዘጋጅቷል። የብልጽግና ሹማምንት አታድንቁንም ሮሮ ቀጥሏል። ከንቲባ አዳነች አቤቤ ከመሃል አዲስ አበባ ወደ ዳር ገፉን የሚሉን እነሱ ዳር ላይ ቤት እየገዙ ነው ሲሉ አማረዋል። የ100 ሺህ ሴተኛ ዳሪ ከተማን የኔ ናት እያሉ የአንድ ብሔር ሊያደርጓት የሚሞክሯትን ከተማ ቀይረን የሚሰድቡናል ሲሉም ተደምጧል። እናንተም ታደምጡታላችሁ። ጄኔራል ታደሰ ወረደ ሰላማዊ የስልጣን ርክክብ ማድረግ አለባቸው ሲል ህወሓት ሲገልጽ ጄኔራሉ ምላሽ ሰጥቷል። መንግስት በሌለበት መፈንቅለ መንግስት ሊባል አይችልም ያለው ድርጅቱ አዲስ ፕሬዝዳንት ለመሾም እየተዘጋጀ ስለመሆኑ ማረጋገጫ ሰጥቷል። ከፌደራል መንግስቱ ጋር በቀጣይነት በሚኖረው ግንኙነት ዙሪያም አቋሙን አሳውቋል። ዝርዝሩ ይቀርባል። በነዳጅ ችግር የቆመ መኪና የለም የሚሉ ጠቅላይ ሚኒስትር ንግግራቸው በተደመጠ ማግስት አሽከርካሪዎች ደግሞ ለወራት ስራ ቆመናል እያሉ ነው። አሽከርካሪዎች ነዳጅ ለማግኘት ለቀናት በሚሰለፉባት አዲስ አበባ ላይ የሚገኙት የብልጽግናው ሹማምንት አመራሮችም የነዳጅ እጥረት እንዳያጋጥም አደረግን የሚል መግለጫን በአህመድ ሺዴ በኩል እያስነገሩ ይገኛሉ። እንመለከተዋለን። ሳውዲ አረቢያ ውስጥ የሞት ቅጣት የሚጠባበቁ 65 ኢትዮጵያውያን አሉ ተባለም። 3 ኢትዮጵያውያን ባለማወቅ ጫት ከየመን ወደ ሳውዲ አረቢያ ሲያስገቡ ተይዘው ሞት ተፈርዶባቸዋል። ሌላኛው መረጃችን ነው። ዶናልድ ትራምፕ ከዚህ በኋላ በኢራን ላይ ትዕግስት የለንም ሲሉ አስጠንቅቋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የጣለችውን እገዳ ለማራዘም ማቀዷ ከተሰማ በኋላ የዓለም የነዳጅ ዘይት ዋጋ በከፍተኛ ሁኔታ ጨምሯል። አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ጄኔራሎች የተቀበረ ጦር መሳሪያና ነዳጅ አወጣን ብለዋል። የፋኖ ኃይሎች ደግሞ በርዕሰ መዲናዋ ባህር ዳር አቅራቢያ ባሉ ስፍራዎች ጠንካራ ውጊያ ማድረጋቸውን አሳውቋል። ጄኔራል አበባው ታደሰም ግንባር ተገኝተው የሀገሪቱን ወጣት ለጦርነት ሲያነሳሱ የአገዛዙ ወታደራዊ ተሽከርካሪዎች በገፍ ሲንቀሳቀሱ የተስተዋሉበትም ውሎም ሆኗል። ሀገሩን የጦርነትና የጦረኞች ያደረገው የብልጽግናው መንግስት በተለይም በአማራ ክልል በየቀኑ ኢትዮጵያን የሚሞቱባቸውን ውጊያዎችን እያከናወነ የሚገኝበት ወቅትም ነው። ፊልድ ማርሻል ብርሃኑ ጁላ ከአንድ ዓመት በፊት አማካሪያቸው አለምሸት ደግፌ ደግሞ ከአንድ ዓመት ከመንፈቅ አካባቢ በፊት በክልሉ ያለውን ሁኔታም ያለቀ የደቀቀ አድርገው አቅርበው ሰራዊቱንም ከሚሊሻ ተግባሩ ሊያስወጡ ቃል ገብተው ነበር። 90% መተናቸው የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ የጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ዛሬም ግን እንኳን የሰራዊቱ እዞች አየር ኃይሉንም ስምሪት ተሰጥቶት ሰው ሲገድልበት ወጣትም ሲያጋድልበት የሚውል ክልል አድርገውታል። ሀገር ለአመታት አስተምራ ለጀነራልነት ያበቃቻቸው ወታደራዊ አዛዦችም ፖለቲካዊ ልዩነት የወለደው የእርስ በርስ ጦርነትን እንደ ድልና ገድል እየቆጠሩ ሪፖርት ሲያቀርቡ ይውላሉ። የሰሜን ምስራቅ እዝ ምክትል አዛዡ ሜጀር ጀነራል ሻምበል ፈረደም የፋኖ ኃይል ቀብሮት የነበረውን በርካታ ጦር መሳሪያ ቆፍረን አወጣን ብለዋል። ጦር መሳሪያቸው ሲማረክ ገልጸው የሚያውቁት ያገዛዙ ሰዎች ከታጣቂዎች መሳሪያ መልሰን ማረክን ሲሉ መስማትም የተለመደ ነው። እኒህ ጀነራል በጫካ የተቀበረ ጦር መሳሪያ ማግኘታችን የሰራዊታችን ልዩ ተነቃናቂነት ብቃት ማሳያ ነው ባይ ናቸው። እሳቸው ይህንን እያሉ የደሃ ኢትዮጵያን ስብስብ የሆነው ሰራዊታቸው ደግሞ በዋግኽምራ ጋዝጊብላም በሰሜን ወሎ ቆቦ ከወንድሞቹ ጋር ሲዋጋ ውሏል። የሌትናንት ጀነራል መሐመድ ተሰማው ምስራቅ እዝ ሪፖርት ደግሞ ይቀጥላል። ጽንፈኛው በደቡብ ጎንደር አከማችቶትና ደብቆት የነበረው ነዳጅ ተቆጣጠርኩ በማለት 118 ጀሪካን ነዳጅ ማራኪዎች ነን ሲልም አሳውቋል። ወደ ትግራይ አዋሳኝ አካባቢዎች በተሰማራን ሰሞን ተነጥቀን የነበሩ ወረዳዎችን ከፋኖ አስመለስን የሚል ሪፖርትም ተካቶበታል። የሜጀር ጀነራል ብርሃኑ ጥላሁኑ 6ኛ እዝ ደግሞ በጎጃም በርካታ ጦር መሳሪያና ተተኳሽ በቁጥጥር ስር አዋልኩ ይላል። መትረየስ፣ ክላሽ፣ የእጅ ቦምብና ሌሎችንም እንደሆነ በማንሳት እነዚህ በሰራዊት በኩል የሚቀርቡ ሪፖርቶች የዚህ ሰራዊት አዛዦች ከዚህ በፊት ይናገሩት
የነበረውና አሁን በክልሉ ያለው ነባራዊ ሁኔታ ለየቅል ስለመሆናቸው ማሳያ ናቸው። የፋኖ ኃይሎች በአንጻሩ በክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ያለ ስፍራን ጨምሮ በተለያዩ የክልሉ ቦታዎች ውጊያዎችን ማካሄዳቸውን ይፋ አድርጓል። ከጣና ሐይቅ አቅራቢያ ከከተማዋ ጥቂት ኪሎ ሜትሮች ርቀት ላይ የተደረገው ውጊያን ተከትሎ 2 ብሬንና 45 ክላሽን ጨምሮ በርካታ የጦር መሳሪያ የተገኘበትና በቁጥር በውል ያልተገለጹ የመንግስት ኃይሎችም የተደመሰሱበት ነው ብሏል። በክልሉ የሚደረገው ወታደራዊ እንቅስቃሴ አሁንም እንደቀጠለ ሲሆን በአዲስ አበባ ጎጃም መስመርን በመቶዎች የሚቆጠሩ ተሽከርካሪዎች ያገዛዙ ሰራዊትን ሲያመላልሱ ተስተውሏል። በሰሜን ሸዋ ከአንኮበር እስከ መዘዞ ባለው ቀጠና ደግሞ የድሮን ቅኝት ተመዝግቧል። ወዲህ ደግሞ የዚህ ክልል ጦርነትን ወታደራዊ ኮማንድ ፖስት በበላይነት የሚመሩት ጀነራል አበባው ታደሰም ግንባር ተገኘው ብሏል። በየትኛው የደቡብ እዝ ስምሪት የወሰደበት ቦታ ላይ እንደሆነ ግልጽ ባያደርጉም በግዳጅ ቀጠና ላይ ተገኝተው ሰራዊቱ ወንድሞቹ ጋር ይጋደልላቸው ዘንድ ማበረታታቸውን የሚገልጽ መግለጫ ግን ተሰራጅቷል። ደቡብ እዝ አስተማማኝ ወታደራዊ ዝግጁነት አቅም ገንብቷል እያሉ የተናገሩት ጀነራል አበባው ከዚህ በፊትም በተለይም በአማራ ክልል የሚንቀሳቀሰውና ጽንፈኛው ሲሉ የጠሩትን አካል ልክ አስገብተነዋል በሚል ሲናገሩ የሚታወሱ ናቸው። የብልጽግናው ሹማምንት አታደንቁንም ሮሮ ቀጥሏል። ከንቲባ አዳነች አቤቤ ከመሃል አዲስ አበባ ወደ ዳር ገፉን የሚሉን እነርሱ ዳር ወጥተው ቤት እየገዙ ነው ሲሉ አማረዋል። የ100,000 ሴተኛ ዳሪ ከተማን የኔ ናት እያሉ የአንድ ብሔር ሊያደርጓት የሚሞክሯትን ከተማ ቀይረናል፣ ነገር ግን ይሰድቡናል ሲሉ ተደምጧል። የብልጽግናው ሹማምንት ባለፉት ተከታታይ ቀናት ከአንደበታቸው የማይጠፋው ገለጻ አታመሰግኑም፣ አታደንቁም፣ ጩኸትና ልቅሶ ብቻ ነው፣ እኛ የሰራነው ግን ተአምር ነው የሚል ነው። ጠቅላይ ሚኒስትሩ ትናንት በተላለፈ ንግግራቸው ሀገሩን ከሚታሰበው በላይ ብናሻግርም እንቅልፋጠን ብንሰራም የሚያመሰግን ግን የለም ሲሉ ተደምጠው ነበር። ተመሳሳይ ንግግር ያደረጉት ሌላኛዋ የኦህዴድ ብልጽግና ሹም ደግሞ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሆኗል። ፍቅር ስንላቸው ወደ ጦርነት ገቡ፣ የመናገር ነጻነት ስንላቸው ወደ ስድብ ሄዱ እያሉ በስም ያልጠቀሷቸውን አካላት ያማረሩት አዳነች አቤቤም በአዲስ አበባ መሀል ገቡና አወጡን ከዳር የሚሉን እኮ ድሮ ኮንዶሚኒየም ከዳር ደረሰኝ ብለው የሚጨፍሩ ናቸው ሲሉም ተሰምቷል። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶ እንደሸኘው እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጨፋራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን። አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ የብልጽግናው ባለስልጣናት በቅርቡ በተለቀቀው የቴዲ አፍሮ አልበም ውስጥ ዳስጣል በተሰኘው ዜማ ላይ የተገለጹ ቃላትን እየከፋፈሉ እየተጠቀሙ ምላሽ የመስጠታቸው አንድ ማሳያ ተደርጎ ሊወሰድም ይችላል። ይህ የከንቲባዋ ንግግር በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር የሚል ግጥም በዘፈኑ ላይ ተመላክቷልና የሆኖ ሆኖ ወይዘሮ አዳነች አቤቤ አዲስ አበባ 100,000 ሴተኛ ዳሪ የነበረበት ከተማ እንደሆነ እያነሱ የወንጀል መናኸሪያ እንደነበርም እያጣቀሱ ይሄን ሁሉ ነው ቀየር ነው እያሉ ተደምጧል። ከከተማዋ ባለቤትነት ጋር በተያያዘ ደግሞ የማንም አይደለችም ወደ አንድ ብሔር ሊጎትቱን ሞከሩ እንጂ በሚል ሲያቀርቡም ነው የተሰሙት። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ አዲስ አበባ የጋራ ቤታችን ናት፣ የሁላችንም ከተማ ናት። ወደ 100,000 የሚደርሱ ሴተኛ ዳሪዎች በየመንገዱ ኢሰብአዊ ድርጊት ይፈጸምባቸዋል። ጀነራል ታደሰ ወረደ ሰላማዊ የስልጣን ርክክብ ማድረግ አለባቸው ሲል ህወሓት ሲገልጽ ጀነራሉ ምላሽ ሰጥቷል። መንግስት በሌለበት መፈንቅለ መንግስት ሊባል አይችልም የሚለው ድርጅቱ አዲስ ፕሬዝዳንት ለመሾም እየተዘጋጀ ስለመሆኑ አረጋግጧል። ከፌደራል መንግስቱ ጋር በቀጣይነት በሚኖረው ግንኙነት ዙሪያም አቋሙን አሳውቋል። የህወሓት ማዕከላዊ ኮሚቴ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ የተለያዩ ምላሾች መሰጠት
ማንሳታቸውም ቀጥሏል። በአብይ አህመድ ወደ ቤተ መንግስት ተጠርተው 1 ዓመት ስልጣኑ ተረዝሞለታል የተባሉት ጀነራል ታደሰ ወረደም ይህንን የህወሓትን ውሳኔ እንደማይቀበሉ አንስተው ከስልጣናቸውም እንደማይወርዱ የገለጹበትም ይገኝበታል። ህወሓት በበኩሉ የፕሪቶሪያው ስምምነት ተጥሶ የብልጽግናው መንግስት በተናጠል ሾሞ የላካቸው ፕሬዝደንቱን እንደማይቀበል ገልጾም ምትካቸውን በቅርቡ ይፋ እንደሚያደርግ ማሳወቁ አይዘነጋም። ከቢቢሲ በጉዳዩ ዙሪያ የተጠየቁት የድርጅቱ ቃል አቀባይ ሚካኤል አስገዶም ፕሬዝደንት የሚመረጥበት ጊዜን በቅርቡ ብለው መፈንቅለ መንግስት ነው የሚለውን ጉዳይ ግን አስተባብሏል። ጀነራል ታደሰ ወረደንም ሰላማዊ የስልጣን ሽግግር እንዲያደርጉ እንጠብቃለን። ውሳኔያችን ከጀነራል ታደሰ ወረደ ጋር የሚያገናኘው ነገር የለም። ህዝብን የስልጣን ባለቤት የማድረግ ጉዳይ ነው። እሳቸውም ይህንን እንደሚረዱ ነው የምናምነው። ያ ካልሆነ ግን ስህተት መስራት ነው ሲሉም ተሰምቷል። የትኛው መንግስትና አለና ነው መፈንቅለ መንግስት የሚደረገው? ጊዜያዊ አስተዳደር እኮ ነው ያለው። አስተዳደር ነው፣ መንግስት አይደለም። ለዛውም ጊዜያዊ ነው። በስምምነት የተመሰረተ ጊዜያዊ አስተዳደር ነው፣ መንግስት አይደለም። ስለዚህ ርክክብ ነው የሚደረገው እንጂ መፈንቅለ መንግስት የሚባል ነገር ከመጀመሪያው መንግስት አልነበረም እኮ። የፕሪቶሪያ ስምምነትን በፌደራል መንግስት ፈርሰዋል። ስለዚህ አሁን ያደረግን ያለ ነው ነባሩ ምክር ቤት አምጥተን ፕሬዚደንት እንዲሾም ካደረግን በኋላ ርክክብ ነው የሚደረገው። መፈንቅለ መንግስትም አይደለም። መደረግ ያለበት ርክክብ ነው። ርክክብ ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉም እምነት አለን። ከዚህ ውጭ መሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም። ድርጅቱ ያሳለፈውን ውሳኔ ተከትሎ በርካቶች ጦርነት ይቀሰቀሳል የሚል ስጋት ውስጥ መግባታቸው ሲገለጽ ቆይቷል። የህወሓት ቃል አቀባይ ደግሞ እንዲህ ያለ ፍርሃትና ስጋት የለም ይላሉ። ከፌደራል መንግስት ጋር የሚያጣላም የሚያጋጭም ጉዳይ የለም። ደጋግሞ የጣሰውን ስምምነት ለመፈጸም የሚሰራ ከሆነና የህዝቡን መብት የሚያከብር ከሆነ አብረን ለመስራት ዝግጁ ነን ያሉት ደግሞ ለሪፖርተር ነው። እኛ ጦርነት ይነሳል የሚል ስጋት የለንም። እየሰራ ነው ያለን ጦርነት የሚያስነሳ ጉዳይ አይደለም። ህዝብ የመረጠውን ምክር ቤት ሳንክሽን ወደ ስራ እንዲገባ ማድረግ በምን መልኩ ጦርነት ሊያመጣ ይችላል? እሱ የተሳሳተ አመለካከት ነው፣ የተሳሳተ አስተሳሰብ ነው። በእኛ በኩል ይህን ነገር ጦርነት ሊያስነሳ ይችላል የሚል ግምትም ጥርጣሬም የለንም። አሁን ስርዓት ነው። በህገ መንግስቱ መሰረት የተመረጠውን ምክር ቤት ይመለስ ነው ያልነው እንጂ ከፌደራል ጋር የሚያለያይ ነገር እኮ እየሰራን አይደለም። በ2012 የተደረገው ምርጫ ተከትሎ የተቋቋመው ምክር ቤት 6 ዓመታትን ያስቆጠረ መሆኑን ተከትሎ 2 በፕሪቶሪያው ስምምነት መሰረት የተተወ መሆኑን ተከትሎ የቅርብ ጊዜ የህወሓት የመመለስ ውሳኔ ጋር በተያያዘም የህጋዊነት ጥያቄዎች ሲቀርቡ ይደመጣሉ። ይህንን በተመለከተ ምላሽ የሰጡት የድርጅቱ ቃል አቀባይ ደግሞ የፕሪቶሪያው ስምምነት ቀድሞውኑ ከፈረሰም በዚህኛው ጉዳይ ላይ ማይተገበርም ብለው ምክር ቤቱ ግን አግደነው የቆየነው ነው ሲሉ አንስተው ህጋዊ ነን በማለት ሲናገሩ ተደምጧል። መጀመሪያ የተዋቀረው መንግስት በትንኮሳና በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በአሁኑ ጊዜ ደግሞ ወደዛ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አይቻልም። በውሳኔያችንም ይሄንን አረጋግጠናል ብለዋል። ህጋዊ ነው። መጀመሪያ የተዋቀረው መንግስትም በትንኮሳ በጦርነት እንዲፈርስ ተደርገዋል። ወደ ስራም አልገባም ነበር። በአሁን ጊዜ ደግሞ ያው ወደዛ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም። ምርጫ ማድረግ እንደማንችልም በውሳኔያችን አረጋግጠናል። ምክንያቱ 40% እና ከዛ በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ባለበት ሁኔታ ምርጫ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በመጀመሪያ የ2012 የተመረጠውን ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመሰረትን በኋላ ከዛ በኋላ የሚመጣውን ነገር ምንድነው የሚሆነው የሚለውን ነገር ጀነራል ታደሰ ወረደ ደግሞ በድጋሚ የህወሓት ምክር ቤቱን የመመለስ ሁነትን አሁንም የሚቀበሉት እንዳይደለ አሳውቋል። ካቢኔያቸው ጋር እያደረጉ ያሉትን ተከታታይ ስብሰባ መቀጠሉን ገልጸው ነገር ግን ከህወሓት በኩል በቀጣዩ ሚያዝያ 24 አዲስ ፕሬዝዳንት የመምረጥ እቅድ እንዳለ እንደሚያውቁም ገልጿል። ከፌደራል መንግስቱ በኩል ስለ ጉዳዩ የቀረበላቸውም ያቀረቡትም ጥያቄ እንደሌለ በማከል በነዳጅ ችግር የቆመ መኪና የለም የሚሉት ጠቅላይ ሚኒስትር አብይ አህመድ ንግግራቸው በተደመጠ ማግስት አሽከርካሪዎች ለአንድ ወር ስራ ቆመናል አሉ። በነዳጅ መጥፋት ምክንያት ለቤት ኪራይና ለዕለት ጉርስ መቸገራቸውን ገልጸው ችግሩ ቤተሰባዊ ኃላፊነታቸውን መወጣት እስከማይችሉበት ድረስ እንዳደረሳቸውም ነው የጠቆሙት። አሽከርካሪዎች ነዳጅ ለማግኘት ለቀናት በሚሰለፉባት አዲስ አበባ ላይ የሚገኙት የብልጽግና ሹማምንት አመራሮች የነዳጅ እጥረት እንዳያጋጥም አደረግን የሚል መግለጫን በአህመድ ሺዴ በኩል እያስነገሩም ናቸው። በምን ገልጸዋለሁ? በወራው ችግሬን አሳነሰዋለሁ።
ምንም ቃል የለኝም ወንድም አለ ማርያምን እንዴ ቤት በገባው ቁጥር ነው ሚስቴን እየሸሸ መኪና ላይ ማደር ለራሱ ጀምሬያለሁ የምትበደረው ሰው እንኳን የለህም በቃ ቤት ስለሚጎል በቃ ላለመጠየቅ መኪና ላይ እስከማደር ተሰለፈበት ቦታ እስከማደር ስለዚህ ደርሻለሁ እንዴት ብለን እናጂ በማህበር በቀን 2 መኪና ነው ያሉት በቀን 2 መኪና እንዴት እንደሚሰጥ ለራሱ ነው ያለው መናገር ማትችልም ወንድም አለ አሁን ከተቀመጥኩኝ 25 ቀን አለ ህዝቡ የሚናገረው እንዲህ ነው የነዳጅ ችግር በኢኮኖሚያዊ ህይወቱ ብቻ ሳይሆን ማህበራዊ ግንኙነቱን ማመሰቃቅሏል ወትሮም ቢሆን ነዳጅ እንዲወደድና እንዲጠፋ ያደረገው የብልጽግናው አገዛዝ የኢራን ጦርነት ከተጀመረ ወዲህ ደግሞ ለመከላከያና ለባለስልጣናት መኪኖች ካልሆነ በስተቀር ዜጎች ነዳጅ የሚያገኙበት እድል እንዲያሽቆለቁል አድርጎታል በዚህም በርካታ አሽከርካሪዎች ስራ አጥ ሆነው ለመቆም ብቻ ሳይሆን የዕለት ጉርሳቸውንም ለመሸፈን የተቸገሩበትን ህይወት እንዲጋፈጡ አድርጓል የሀገሪቱ ጠቅላይ ሚኒስትርና የገንዘብ ሚኒስትራቸው ግን ይህንን ይክዳሉ የብልጽግናው ፕሬዝዳንት የቆመ መኪና የለም በማለት ነዳጅ ቸገረ በሚሉ ዜጎች ላይ ሲናደዱና የገንዘብ ሚኒስትራቸው ደግሞ አመራራችን የቤንዚን አቅርቦትን ከጦርነቱ በፊት በነበረበት ቀጥሏል በማለት ሲዋሻሉ ተሰለፈን ብቻ ነው የምትሉት ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም ዛሬ እንቅስቃሴ አለ እንዴት ሆነ ይሄ ነገር የነዳጅ አቅርቦት አስተማማኝነትን በማረጋገጥ ረገድ ከፍተኛ ስራ ሲሰራ ቆይቷል መንግስታችን ባደረገው ያለሰለሰ ጥረት በአጠቃላይ አቅርቦት ሳይቋረጥ በተለይ የቤንዚን አቅርቦት የአውሮፕላን ነዳጅ አቅርቦት ከጦርነቱ በፊት በምንም መልኩ ሳይቀነስ በአስተማማኝ መልኩ እንዲቀርብ እየቀጠለ ያለበት ሁኔታ ማድረግ መቻላችን ከብዙ ሀገሮች በሚታይበት ጊዜ ኢኮኖሚያችን እና አጠቃላይ የመንግስት የአመራር ሁኔታ ይህንን ክራይሲስ በመቋቋም ረገድ ከፍተኛና ውጤታማ ስራ ሲሰራ ቆይቷል ሁለቱም ሹማምንት እንዲህ በሚናገሩበት በዚህ ወቅት በኢትዮጵያ ውስጥ ያልተገደበ የነዳጅ አቅርቦት የሚያገኙ ያገዛዙ የስልጣን ዘበኛ የሆኑ የጸጥታ ተቋማትና ባለስልጣኖቻቸው እንዲሁም ቤተሰቦቻቸው ስለመሆናቸው ግን ይታወቃል ዶቼ ቬለ ያነጋገራቸው አሽከርካሪዎች የሚገልጹት ጠቅላይ ሚኒስትሩ የቆመ መኪና የለም ሲሉ እንደተናገሩት ሳይሆን ሾፌሮች ቆመው የመኖር አደጋ ላይ ጭምር ስለመውደቃቸው ነው ሹፌርና ለማ ያለ ልጅ አለው አለ የሚመራ ኪራይ ያለበት አለ ግን በቃ ነው ተወርጋ ላይ ሆነ ካቆምኩ ማለት ነው ያለን ነገር አሁን እየጨረስን ነው ወደፊት ምን እንደሚመጣ እናቀጥላለን ብዙሃኑ ሹፌር ቆሟል ከየት እንደሚያመጡት አላቅም እሱ ሹፌሮች ብቻ ሲንቀሳቀሱ እናያለን ቁጭ ብለን እኛ እናያለን ለጸጥታ ኃይልና ለምናምን የተጠቀመው ውጥረት ሹፌራው 20 ቀን ምንም ይቆማል በቃ አንድ ማደያ ላይ ማለት ነው አንድ የመንግስት መኪናና ቦቴ ናቸው አሁን 2-3 እየቀዱ ሄዱና ሽተው ይመጣሉ እነሱ ማለት ነው አንተ ሲቆመታ ፈጣሉ የገንዘብ ሚኒስትሩ አህመድ ሺዴ ነዳጅ ከጅቡቲ እየተጫነ ነው ብሎ መግለጫ ሲሰጡ ቢደመጥም በሺዎች የሚቆጠሩ የኢትዮጵያ ነዳጅ መጫኛ መኪኖች ግን በነዳጅ እጥረት በጅቡቲ ወደብ ላይ ቆሟል እንኳን የህዝብና የምርት ማመላለሻ መኪኖች የነዳጅ ቦቴዎችም ነዳጃቸው በሚኖሩባት ኢትዮጵያ አዲሱ የብልጽግና ባለስልጣናት ፕሮፓጋንዳ ግን የነዳጅ እጥረት የለም ብሎ መካድ ላይ ያተኩሯል ጠቅላይ ሚኒስትሩ ጀምረውት የገንዘብ ሚኒስትሩ የቀጠሉት ይህ ያሰት ፕሮፓጋንዳ የነዳጅ ችግር ዓለም ላይ ያደረሰው ችግር በእኛ ላይ ያላደረሰው ብቃት ያለው የቀውስ አመራር ስላለን ነው በሚል እየቀረበም ያለ ነው ሳውዲ አረቢያ ውስጥ የሞት ቅጣት የሚጠባበቁ 65 ኢትዮጵያውያን አሉ ተባለም 3 ኢትዮጵያውያን ባለማወቅ ጫት ከየመን ወደ ሳውዲ ሲያስገቡ ተይዘው ሞት ተፈርዶባቸዋል ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ እጽ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ተቋም ሂውማን ራይትስ ዎች አሳውቋል የሳውዲ አረቢያ ባለስልጣናት እስካለፈው ማክሰኞ ድረስ ሌሎች 3 ሰዎችን በስቅላት መቅጣታቸውንም ዛሬ ወጣው የተቋሙ መግለጫ ያመለክታል በሂውማን ራይትስ ዎች የስደተኞች መብት ከፍተኛ ተመራማሪ እንደሚናገሩት ከሆነም ሳውዲ አረቢያ በመሰረታዊ የፍርድ ሂደት የመታደብ መብትን በመንፈግ የኃይል ጥቃትን ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለስደተኞች መብትና ህይወት ክብር ያለመስጠትን ያንጸባርቃል ብለዋል ባለሙያዋ የሳውዲ አረቢያ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጥሪ ያቀርባል ሂውማን ራይትስ ዎች ሳውዲ አረቢያ አሲር ግዛት በሚገኘው ሐሚስ መሻይት እስር ቤት ስለሚገኙ 3 ታራሚዎችም መረጃ ያላቸው 3 ሰዎችን ስለ ጉዳዩ መጠየቁን አመልክቷል 3ቱም እስረኞች በቅርቡ በሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውንም ገልጿል የሰብአዊ መብት ይዞታም አደገኛ በነበረበት በዚያ ወቅት በአስቸጋሪ የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውንም አትቷል ኢትዮጵያውያኑ ገንዘብ ለማግኘት ከየመን ወደ ሳውዲ አረቢያ ጫት መውሰዳቸውና የመረጃ ምንጮቹ እንዳስረዱትም ጠቁሟል ሆኖም ሳውዲ አረቢያ ውስጥ ጫት በወንጀል እንደሚያስጠይቅ እንደማያውቁም ጠቅሷል ከታሰሩበት አንስቶ በአግባቡ ፍርድ ቤት እንዳልቀረቡ በቀረቡ
በሄዱበት አጋጣሚም አስተርጓሚ እንዳልነበራቸውና የተላለፈባቸውን ፍርድ ምንነት እንዳልተረዱም ዘርዝሯል። ሆኖም በጸጥታ ኃይሎች መደብደባቸውና ምንነቱ ያልተረዱ ሰነድ ላይ እንዲፈርሙ መገደዳቸውንም ይፋ አድርጓል። ሂዩማን ራይትስ ዎች የሚመለከታቸው መንግስታት ሳውዲ አረቢያ የሞት ቅጣቱን እንድታነሳ ግፊት እንዲያደርጉም ጥሪ አስተላልፏል። ከቀናት በፊት የትግራይ ክልል የወጣቶች ቢሮ በተመሳሳይ ለ4 ኪሎ መንግስት ጭምር ደብዳቤ ጽፎ እንደነበር የሚዘነጋ አይሆንም። ዶናልድ ትራምፕ ኢራን በፍጥነት የኒውክሌር ፕሮግራሟን ለመተው ብትስማማ ይሻላል ሲሉ አስጠነቀቁ። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የጣለችውን እገዳ ለማራዘም ማቀዷ ከተሰማ በኋላ የዓለም የነዳጅ ዘይት ዋጋ በከፍተኛ ሁኔታ ጨምሯል። ትናንት በ$110 የተሸጠው አንድ በርሜል ብሬንት ድፍድፍ ነዳጅ ዛሬ $115 ገብቷል። የነዳጅ ዋጋው የጨመረው ዎል ስትሪት ጆርናል ዶናልድ ትራምፕ የኢራን ምጣኔ ሀብትን ለማዳከም በቴህራን ወደቦች ላይ የተጣለውን እገዳ እንደሚያራዝሙ ለረዳቶቻቸው መናገራቸው ከተዘገበ በኋላ ነው። ኢራን የአሜሪካ እገዳ እስካልተነሳ ድረስ በሆርሙዝ ወሽመጥ መርከቦች እንደማያልፉ ተናግራለች። የካቲት 2018 እስራኤልና አሜሪካ ኢራን መደብደብ ከጀመሩበት ጊዜ አንስቶ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረም አልፎ አልፎ ደግሞ መጠነኛ ቅናሽን እያሳየ እዚህ ደርሷል። ኢራን ለተከፈተባት ጦርነት ምላሽ ለመስጠት በሚል የዓለም 1/5 የነዳጅና የተፈጥሮ ጋዝ ምርት የሚመላለስበትን የሆርሙዝ ወሽመጥንም ዘግታለች። ይሁን እንጂ በቅርቡ ያቀረበችው የሰላም ስምምነት እቅድ የሆርሙዝ ወሽመጥን ለመክፈት የተስማማችበት ነገር ግን የኒውክሌር ፕሮግራሟ ጉዳይ በይደር እንዲቆይ የጠየቀችበት ነው። ፕሬዚደንት ዶናልድ ትራምፕ ግን የኢራን አመራሮች በተሻለ ፍጥነት ብልህ ቢሆኑና የኒውክሌር ፕሮግራማቸውን ለመተው ቢስማሙ ይሻላል ሲሉ አስጠንቅቋል። በኢራንና በአሜሪካ መካከል የተጀመረው ጦርነትም 2 ወር አልፎታል። ዶናልድ ትራምፕ ኢራናውያን አቋማቸውን ማስተካከል አልቻሉም፣ የኒውክሌር ፕሮግራማቸውን ለመተው እንዴት መስማማት እንዳለባቸው ማያውቁም ሲሉም ጽፏል። ትራምፕ በማህበራዊ ገጻቸው ላይ ከምስላቸው ጋር ባጋሩት በዚህ ልጥፍ ከጀርባቸው ቤቶች እየፈነዱ እርሳቸው AK-47 ጠመንጃ ይዘውም ታይተዋል። በምስሉ ላይ ከእንግዲህ በኋላ ትዕግስት የለንም የሚል ጽሑፍም ተካቷል። ዋይት ሀውስ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ለመነጋገር ቢሞክርም ቴህራን ግን ፈቃደኛ ሳትሆን ቀርታለች። ቴህራን በቅድሚያ የሆርሙዝ ወሽመጥ እንዲከፈት የጠየቀች ሲሆን በኒውክሌር ፕሮግራሟ ላይ የሚደረገው ንግግር ወደ ሌላ ጊዜ እንዲተላለፍ መጠየቋም ተዘግቧል። ትራምፕ ወደ ኢራን የሚገቡና የሚወጡ መርከቦች ላይ እንቅስቃሴያቸውን እገዳ እንደጣሉበትም ይታወቃል። ሮይተርስ የዜና ወኪል ደግሞ የአሜሪካው ፕሬዝደንት እገዳው እንዲራዘም መወሰናቸውን ዘግቧል። ለዛሬ ያሉ መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።